የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እንኳን ለመድኃኒታችን ለጌታችን ለኢየሱስ ክርስቶስ ትንሣኤ ሙታን በሰላም አደረሰን አደረሳችሁ። እንግዲህ በመላው ዓለም በኢትዮጵያ በዩሮፕ በአሜሪካ በመላው ሀገር የምታከብሩ የጌታችን የኢየሱስ ክርስቶስ ትንሣኤ ሙታን የምታከብሩ እንግዲህ የአሜሪካ ኤፕሪል 5 ነው፣ የኢትዮጵያ ደግሞ በ12 ነው። አንድ ሳምንት ልዩነት ነው። እንኳን አደረሰን አደረሳችሁ። ኢየሱስ ጌታ ነው። ጌታችን ኢየሱስ ክርስቶስ ከሙታን ተነስቷል። ሞቶ አልቀረም። ብዙዎች ሞተው ቀርቷል። የኛ ግን ኢየሱስ ግን ከሙታን ተነስቷል። ሃሌሉያ። እስቲ እንጸልያለን። እግዚአብሔር አምላክ ዛሬ በቃሉ እንዲያስተምረን እንዲናገረን። ኢየሱስ ያድናል። አምላኩ የተባረክ። ስለሰጠን እድል ፋንታ ተመስገን። እግዚአብሔር ሆይ ለዚህ ለታላቅ ለኛ ለተሰራልን ስራ ትንሣኤ ሙታን ጌታ ሆይ ስላደረስከን በምህረት በቸርነት ጌታ ሆይ ያንዳንዳችንን ለማዳን ይህንን አድርገ እኛን ስለረዳህን ስላገዝከን የመንግስት ወራሽ ስላደረከን ጌታ ሆይ ተመስገን። ጌታ ኢየሱስ ክርስቶስ ስለኛ ዋጋ ስለከፈልክ ስለደማ ስለቆሰልክ ስለሞትክልን በደም እኛን ስለዋጀህን ህዝብ ስላደረከን ከነገድ ከቋንቋ ከብዙ ሰብስበ ያንተ ህዝብ ስላደረከን ጌታ ሆይ ተመስገን። ሃሌሉያ። ወዶ የተባረክ ሪላማሲ ማስጌ ባራካላም እንወዳለን እናከብራለን። እግዚአብሔር ልጄና አዝሪቱ ኢየሱስ ሆይ ተመስገን። አምላኩ ዛሬም ለኔም ለወገኖቼ አስተምረን ተናገረን ገስጸን። እኔ የተዘጋጀሁት ሳይሆን አንተ ለኛ ያዘጋጀልን ብቻ እንድናገር አንተ እርዳኝ። አንደበቴን አንተ ተቆጣጠር። ተጽዕኖ ሁሉ በኢየሱስ ስም ይፍረስ። ጊዜው ተጀምሮ እስከሚያልቅ ለተባረኩት ለአባቴ ለአንተ አሳልፌ ሰጠው። በህልውና በመገኘት ባርከን። ሰማይ ሁሉ በኢየሱስ ስም ይለቀቅ። የተከፈተ ሰማይ ለኔም ይሄንን በሚሰሙና በሚያዩ ወገኖቼ ፊት ለፊት የተለቀቀ የተከፈተ ሰማይ ስጠን። ጌታ ሆይ ተመስገን። ክብር ላንተ ይሁን በኢየሱስ ስም። ኢየሱስ ጌታ ነው። ዛሬ ጌታ እየሰጠኝ ያሳውቃሉ ከጌታችን ከኢየሱስ ክርስቶስ ከደረሰበት መከራ ስቃይ ጋር የሚያያዝ ነው። አምላኬ አምላኬ ለምን ተውከኝ የሚል ነው። ይሄ ብዙ ጊዜ በህይወታችን ውስጥ ነገር ጸልየን ወይ ብዙ ነገር ጠይቀን ወይም ደግሞ በተለያየ ነገር ውስጥ ስናልፍ ብዙ ጊዜ እንላለን ጌታ ሆይ ለምን ተውከኝ፣ ጌታ ሆይ ለምን የኔ ነገር ጉዳይ የምንልበት ጊዜዎች አሉ ወገኖቼ። ጌታ ኢየሱስ ክርስቶስም በደረሰበት ታላቅ መከራ የኛን ኃጢአት የኛን በደል በሱ ላይ ሲያኖር የመጨረሻ ወደ አምላክ ወደ አባቱ የጮኸው ቃል ይሄ ነው። አምላኬ አምላኬ ለምን ተውከኝ የሚል ነው። ኢየሱስ ጌታ ነው። የማቴዎስ ወንጌል ምዕራፍ 27:46 ላይ ሲናገር እንደዚህ ይላል። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምጽ ጮኸ። ይህም አምላኬ አምላኬ ስለምን ተውከኝ ማለት ነው። ልክ በመጨረሻ ጌታ ኢየሱስ ክርስቶስ ስለኛ ዋጋ ሊከፍል ሊሞት ባለበት ሰዓት በመስቀል ላይ ሆኖ ጌታችን በጣር ውስጥ ሆኖ የጮኸው ጩኸት ነው። ኢየሱስ ጌታ ነው። ማርቆስ ላይ የሚናገረዋል። ማርቆስ 15:34 ላይ በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምጽ ጮኸ። ትርጓሜውም አምላኬ አምላኬ ለምን ተውከኝ ማለት ነው። ኢየሱስ ጌታ ነው። ለምን ጌታ ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውከኝ ብሎ ለምን ጮኸ? ለምን እንደዚህ ጌታ ኢየሱስ ክርስቶስ ድምጹን አሰማ? አንደኛው ወገኖቼ ይሄ ቃል በትንቢት የተነገረ ነው። ትንቢቱ ለመፈጸም ነው። በመዝሙር በቅንፍ 22:1 ላይ ዳዊት እንደዚህ እያለ ይጮሃል። አምላኬ አምላኬ ለምን ተውከኝ፣ እኔን ከማዳን ከጮቴ ቃል ሩቅ ነህ እያለ ዳዊት የሚያሰማው ጩኸት ነው። ዳዊት በብዙ መከራ ውስጥ አልፏል። ግን ይሄ ቃል ግን የሚያመለክተው ጌታ ኢየሱስ ክርስቶስ ሊሆን ያለውን ነው። የትንቢት ቃል ነው በዳዊት የተነገረው እና ጌታ ኢየሱስ ክርስቶስ ይህንን ቃል ነው የፈጸመው። እንዳውም ጌታ ኢየሱስ ክርስቶስ እንደዛ ሲጮህ ይመጡና ኦምጣጤ ያጠጡኛል ለመዝሙር ላይ የተነገረው የእግዚአብሔር ቃል ነው የሚናገረው። ማቴዎስ 27:46 ላይ እንደዛ ያለ ይናገራል። በዚያም ከቆሙት ሰዎች ሰምተው ይህስ ኤልያስን ይጣራል አሉ። ወዲያውም ከነርሱ አንዱ ሮጦ ሰፈነግ ይዞ ኦምጣጤ ሞላበት፣ በመቃም አድርጎ አጠጣው። ሌሎቹ ግን ተው ኤልያስ መጥቶ ያድነው እንደሆነ
እኔ ያሉ። ኢየሱስም ሁለተኛ በታላቅ ድምጽ ጮኸ፣ ነፍሱን ተወ እያለ ይናገራል። እንግዲህ ጌታ ኢየሱስ ክርስቶስ ይሄንን የጣር ጩኸት የጮኸበትን ወረዲ በትንቢት ተናግሯል። ያ ትንቢቱ ተፈጸመ በመስቀል ላይ ጌታ ኢየሱስ ክርስቶስ ያንን ሲጮህ ዳዊት በመዝሙር በቅንፍ 22 የተናገረው ድምጽ ተጮኸ እና ጌታ ኢየሱስ ክርስቶስ እዚህ ምድር ሲመጣ የተነገረው ሁሉ ትንቢቱን ለመፈጸም ነው። አንደኛው ይሄን ነበረ፣ ትንቢቱ ተፈጸመ። ሌላ ደግሞ ጌታ ኢየሱስ ክርስቶስ እንደዚህ አይነት የጮኸበት ጩኸት ምክንያት የዓለምን ሁሉ ኃጢአት በሱ ላይ ስላረፈ እግዚአብሔር አባት ያንን ሆኖ ሊያየው አልቻለም። ምክንያቱም የኛ የስንት የቢሊየን ህዝብን ኃጢአት በላዩ ላይ ነው የተሸከመው ጌታ ኢየሱስ ክርስቶስ መስቀል ላይ ሲሆን እሱ ምንም ኃጢአት የለበትም፣ ግን የኛን ኃጢአት ተሸከመ ጌታ ኢየሱስ ክርስቶስ። በጣም ደስ የሚለኝ ነገር ትንቢተ ኢሳይያስ 53:6 ላይ ስለሱ እንደዚህ ይናገራል። እኛ ሁላችን እንደ በጎች ተቅበዘበዝን፣ ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ጌታ ኢየሱስ ክርስቶስ መስቀል ላይ ሲሆን የሁላችን በደል ወገኖች የተሸከመው። እግዚአብሔር አምላካችን ኃጢአተኛ ይወዳል፣ ኃጢአት ግን አይወድም። ኃጢአትን ይጸየፋል። ጌታ ኢየሱስ ክርስቶስን ሲያየው የኛ ኃጢአት ሁሉ እሱ ላይ ሆኗል። ከዛ እግዚአብሔር አባት ፊቱን አዞረበት፣ ለጊዜው ፊቱን አዞረበት። የዓለም ሁሉ ኃጢአት ተሸክሟል። ስለዚህ ብቻውን አባቱ በፊት ከአባቱ ጋር ኮሚኒኬሽን ነበረው። በዛ ሰዓት ግን አባቱ ፊቱን ሰወረበት የኛን ኃጢአትን ስለተሸከመ። ኢየሱስ ጌታ ነው። ሌላ ጌታ ኢየሱስ ክርስቶስ እንደዛ የጾመበት ምክንያት ከአባቱ ጋር ያለው አንድነትን ነው የሚያመለክተው። ዮሐንስ ወንጌል ምዕራፍ 17:22 እና 23 እንደዚህ ይላል፣ እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድኩ መጠን እነርሱ እንደወደድኳቸው ያውቃል እያለ ጌታ ኢየሱስ ክርስቶስ በመጨረሻ የጸለየው ጸሎት ነው። ይገርመው እኔና አንተ አንድ እንደሆንን እግዚአብሔር አባትና ጌታ ኢየሱስ ክርስቶስ ሁሌ ኮሚኒኬሽን ያላቸው በጣም ሪሌሽንሽፕ ያላቸው። ጌታ ኢየሱስ ክርስቶስ ሁሌ በተራራ ላይ ወጥቶ ከአባቱ ጋራ ኮሚኒኬሽን ነበረ። ሁሌ ጊዜ ኮሚኒኬት ያደርግ ነበረ። አንድ ነበራቸው እና እዛ ቦታ ላይ ለምን አባቴ ለምን ተውከኝ ሲል አባቱ ያለው ዩኒቲያቸውን ያጠበቀ ዩኒቲያቸውን ነው በእኛ ኃጢአት የተነሳው በዛ የተነሳ አባት ዞር ያለበት። ወገኖቼ እኛም በህይወታችን በተለያየ ምክንያት ስንኖር እንደዚህ የምንጮበት ምክንያት ሊኖር ይችላል። እግዚአብሔር የተወን የረሳን ይመስለን ይችላል። ነገር ግን ለጊዜው ነው። ጌታ ኢየሱስ ክርስቶስ ለጊዜው አባቱ የተወው የጣለው ይመስል ነበረ። ነገር ግን ጌታ ኢየሱስ ክርስቶስ ግን በመጨረሻ ስለኛ ኃጢአት ሞተ። ከዛ ደግሞ ከሙታን ተነሳ። የሚገርመው ነገር ትንቢተ ኢሳይያስ 53:10 እንደዚህ ይላል፣ እግዚአብሔርን በደዌ ያደቅ ዘንድ ፈቀደ። እግዚአብሔር አባት ፈቅዶ ነው። ጌታ ኢየሱስ ክርስቶስ ወዶና ፈቅዶ ነው ለኛ መስዋዕት ይሆነልን ለኃጢአታችን የሞተው። ፈቀደ። ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያህል እድሜው ይረዝማል። የእግዚአብሔርን ፍቃድ በእጁ ይከናወናል። የሚገርም ነው። ጌታ ኢየሱስ ክርስቶስ ከዛ ድምጹን ጮ ሞተ። ከዛ በኋላ ስለኛ ኃጢአት ዋጋ ከፈለ። 3 ቀን ከምድር በታች ሆነ፣ ሞተ። ከዛ በ3ኛው ቀን ተነሳ። እድሜውም ይረዝማል ይላል። ከሙታን ተነሳ። ማንም የተነሳ የለም። ጌታ ኢየሱስ ክርስቶስ ያንን የመጨረሻ የጣር ጩኸት ከጮኸ በኋላ ሞተ። ነፍሱን ስለኛ ሰጠ። ስለኛ ኃጢአተኞች ሰጠ። ስለኛ ደቀቀ። ስለኛ አባቱ ተወው ኃጢአቱን ሁሉ በእኛ ላይ ስላኖረ። ከዛ በኋላ ግን እድሜው ይረዝማል። የእግዚአብሔርን ፍቃድ በእጁ ይከናወናል። የእግዚአብሔር ፍቃድ ምንድነው? እኛን ለማዳን ነው። ዓለምን ሁሉ በክርስቶስ ኢየሱስ በልጁ ለመጠቅለል ነው። የኛ ኃጢአታችን ተከፈለ፣ እዳው ተከፈለ። ከዚህ በኋላ እኛ ባዳ አይደለንም። ልክ እምነታችን በሱ ላይ ስናደርግ ጌታ ኢየሱስ ክርስቶስን ስናምነው ስንቀበለው የዛን ጊዜ የኛ በደል ኃጢአት በመስቀል ላይ ተቸንክሯል። የክርስቶስ የኢየሱሳችን ግን ጽድቅ እንለብሳለን። የእግዚአብሔር ጻድቃን እንባላለን። ከዛ እንደዚህ እያለ ይናገራል ትንቢተ ኢሳይያስ 53:11 ላይ ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል። በቃ
ጌታ ኢየሱስ ክርስቶስ የኛን ኃጢአት በደል ተሸክሞ ከመጣ በኋላ ሞታችንን ከሞተ በኋላ ከሙታን ከተነሳ በኋላ ብዙዎችን እኛ ያጸድቃል። እምነታችን በሱ ላይ ስንሆን ምን እንሆናለን? የእግዚአብሔር ጻድቃን እንሆናለን። ኢየሱስ ጌታ ነው። የእግዚአብሔር ጻድቃን ተብለን እንጠላለን። ኃጢአታቸውንም ይሸከማል። ኃጢአታችን ተሸከመ። ከዛ እኛ ምን ሆነን? ኢየሱስ ጽድቅን ተቀበልን። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና፣ ለእኛ ሰጥቷልና፣ ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደን፣ በደሙ ማለደን። ለዛ ነው ጌታ ኢየሱስ ክርስቶስ አማላጃችን ብለን የምንጠራው። በደሙ ማለደን። መማለድ ማለት ማስታረቅ ማለት ነው። አስታረቀን፣ ከራሱ ጋር አስታረቀን፣ ከአባቱ ጋር አስታረቀን፣ ከመንፈስ ቅዱስ ጋር አስታረቀን። ጌታ ኢየሱስ ክርስቶስ ስለመተላለፋችን ሁሉ ዋጋ ከፈለ፣ ሞተ። እንደዛ የጣር ጮኸ፣ አባቴ አምላኬ አምላኬ ለምን ተውከኝ? ሁሉ ጊዜ ከኔ ጋር ያለው ምን ነው ፊትን አዞርክብኝ? ምክንያቱም የስንት ቢሊዮን ሕዝብን ኃጢአት በሱ ላይ ስላልሆነ። ኢየሱስ ጌታ ነው። ከዛ በኋላ ግን ጌታ ኢየሱስ ክርስቶስ በሙታን ሞቶ አልቀረም፣ ተነሳ። በሶስተኛው ቀን ተነሳ፣ ተገለጠ ለማርያም፣ ለመቅደላዊት ማርያም ተገለጠ። ከዛው ለደቀ መዛሙርቱ፣ ከዛም ደግሞ ለብዙዎች ተገለጠ። ከዛ ጌታ ኢየሱስ ክርስቶስ በዚህ ምድር ላይ ከሙታን ከተነሳ በኋላ ቆይቶ 40 ቀን ቆይቶ ከዛ በኋላ ወደ አባቱ አረገ። ከዛ በ50ኛው ቀን ካረገ በኋላ በ50ኛው ቀን መንፈስ ቅዱስ ወረደ። ጌታ ኢየሱስ ሲሄድ መንፈስ ቅዱስ ላከልን። እልክላችኋለሁ፣ ከኔ በኋላ የሚመጣ የሚያጽናናችሁ፣ እውነቱን የሚገልጥላችሁ ልካለሁ እንዳለ ላከልን። ኢየሱስ ጌታ ነው። ስለዚህ ጌታ ኢየሱስ ክርስቶስ ስለኛ ዋጋ ከፈለ። ወገኖቼ ምንም የቀረው ነገር የለም። ዋጋ ነው የከፈለልን። ሙሉ ለሙሉ ኃጢአታችን ነው የተሸከመው። አምላኬ አምላኬ ስለምን ተውከኝ እስከሚል ድረስ ጌታ ኢየሱስ ክርስቶስ ስለኛ ዋጋ ከፈለ፣ ስለኛ ደቀቀ። ትንቢተ ኢሳይያስ 53 በጣም የሚገርም በቃ ጌታ ኢየሱስ ክርስቶስ በቃ በእርግጥ የሆነውልን የሚያሳይ ነው። ኢየሱስ ያድናል። ስለዚህም ወገኖቼ ዛሬ ይህንን ጌታን ኢየሱስ ክርስቶስን እምነታችን በሱ ላይ ያላደረግን ካለ ለሱ እንስጠው። እንደዚህ ብለው ነው አምላኬ አምላኬ ስለምን ተውከኝ እስከሚል ነው ዋጋ ከተከፈለልን። ስለዚህ ይህንን የተሰጠንን ስጦታችን ልብንል ሌላ መዳኛ መንገድ ምንም የለም። እግዚአብሔር በቃ ቤስት ያለውን ትልቁን ስጦታ ሰጥቶናል። እሱም ጌታ ኢየሱስ ክርስቶስን ነው። እና ይህንን ደግሞ ስጦታ ከተቀበልን ጻድቃን እንሆናለን፣ መንግስቱ ወራሾች እንሆናለን፣ ከሱ ጋር ምርኮን እንካፈላለን። ሃሌሉያ! ኢየሱስ ክርስቶስ መሞት መነሳት ቬና አይሆንም። በቃ ዝም ብሎ ተራ አይሆንም፣ ዋጋ ቢስ አይሆንም። ወገኖቼ ለሱ ጌታ ለጌታችን ህይወታችንን እንስጥ። አንዳንዶቻችን ደግሞ በጌታ ቤት ሆነን በተለያየ ምክንያት በተለያየ ዋጋዎች እየከፈልን መከራ ውስጥ ገብተን ጌታ ኢየሱስ ክርስቶስ ምን ነው ተውከኝ ብለን ከጌታ ርቀን ደግሞ ከሆነ ወገኖቼ ወደ ጌታ እንመለስ። እግዚአብሔር አምላክ ጌታ ኢየሱስ ክርስቶስ ደዛ ጮሆ አልቀረም፣ ሞተ፣ ከዛ ተነሳ። ከዛ ደስታን አየ። ምክንያቱም እኛ ስንድን እኛን ወደሱ ሲያቀርበን ሲያይ ደስታ ነው ጌታ ኢየሱስ ክርስቶስ የተሰማው። ስለዚህ እኛም ወገኖች በብዙ መከራ አልፈን ከሆነ በዛ የተነሳ ከጌታ ቤት አፈንግጠን ወጣን ከሆነ እንመለስ። ምክንያቱም እግዚአብሔር አምላካችን የሁለተኛ የሶስተኛ አምላክ ቻንስ የሚሰጥ አምላክ ነው እና ወደሱ ደግሞ ስንመለስ እግዚአብሔር ደግሞ ወደኛ ይመለሳል። የቀድሞ ዘመናችንን ያድሳል፣ በምህረቱ ይመለከተናል። ከጌታ ግን ብንለይ የዘላለም ሞት ነው የሚጠብቀን ወገኖቼ። ከጌታ ኢየሱስ ክርስቶስ ውጭ የሚያድነን ምንም ሌላ መንገድ የለም። መንገዱ አንድ ነው። ጌታ ኢየሱስ ክርስቶስም ተናግሮታል። እኔ እውነት፣ መንገድ፣ ሕይወት ነኝ ብሏል። ጌታ ኢየሱስ ክርስቶስ እውነት ነው፣ መንገድ ነው፣ ሕይወት ነው። ያለ እሱ ሕይወት የለም። ያለ ጌታ ኢየሱስ ክርስቶስ ሕይወት የለም። ያለ ኢየሱስ ክርስቶስ መንገድ የለም። ያለ ኢየሱስ ክርስቶስ ደግሞ እውነት የለም። ብቸኛ እውነተኛ እሱ ነው። ኢየሱስ ጌታ ነው። እንግዲህ ጌታ ዛሬ ተናገረኝ። ይሄ ነው ቃል ነው። ላኬ አምላኬ ለምን ተውከኝ በሚለው የትንቢት ቃል እንዲፈጸም ከአባቱ ጋር የነበረው ቅርርባቸውን ሁሉ እንዲቋረጥ ያደረገበት የኛን ኃጢአት ተሸክሞ ነው። ያንን ነው የተሰማው። ጌታ ሄቪነሱ ተሰማው። በዛ የተነሳ ያንን ጮኸ። ለዛ ብሎ ጌታ ኢየሱስ ክርስቶስ ጮኸ። ሌላ ደግሞ
ምን ያህል ከሚወደው አባቱ ጋር ስለተለየ ለትንሽ ጊዜ እንኳን በመለየቱ ጌታ ኢየሱስ ክርስቶስ ምን ያህል አባቱ ጋር ያለው ሪሌሽንሽፕ አንድነትን ያሳያል። ኢየሱስ ጌታ ነው። እንጸልያለን በዚህ ፋሲጋችንን ኢየሱስን እያመሰገን ነው። በዛም ደግሞ እዚህ ቦታ ኢሳይያስ 53 ሲናገር በመገረፉ ቁስል እኛም ተፈወስን ይላል። ጌታ ኢየሱስ ክርስቶስ ኢቨን አይደለም ለዘላለማዊ ሞት ኃጢአታችን ሽረት ብቻ አይደለም፣ በዚህ ምድር ላይ ስንሆን ለምንታመምበት ለምንቆስለው እንኳን በዛ እንኳን ፈውስ ነው ጌታ ኢየሱስ ክርስቶስ። ዛሬም ስሙ ይፈውሳል። ዛሬም ስንጠራው ጌታ መጥቶ ፈውስን በእኛ ላይ ያደርጋል። ወገኖቼ ለሚያማችሁ በኢየሱስም ብላችሁ እጃችሁ ጫኑ። ጌታ ደግሞ ታላቅ የሆነ ፈውስን ያመጣል። አባቶ ተባረክ። ፋሲጋችን ኢየሱስ ተመስገን። ስለኛ ዋጋ ስለከፈልክልን፣ ስለሞትክልን፣ ስለደማ ስለደቀክልን፣ ከዛም ደግሞ ሞተ አልቀረህም ተነሳክልን። ሃሌሉያ ተመስገን። ኃጢአታችን የተሸከምክልን ኢየሱስ ተባረክ። ዳግም ደግሞ ስለምትመለስ እንወዳለን፣ እናከብራለን። ተባረክ። አሁንም ጌታ ኢየሱስ ክርስቶስ ይጸልያለሁ ሚያማቸው ወገኖች እጃቸው በጫኑበት ስፍራ ላይ ስምህን እጠራለሁ፣ ፈዋሹን ስምህን እጠራለሁ። የጌታን ስም የሚጠራ ሁሉ ይድናል እንደሚለው ቃል የሚታደገው የሚያድነው ስም አሁን እጠራለሁ በኢየሱስ ስም። ፈሽታ ሁሉ ከወገኖቼ ላይ አሁን የተነቀለ ይሁን። ራካ ፓስኬ ፓራ ካላማዲያ ሬላ ማሲ ማሲፓ ሪላ ማሱ ኮሮሎሞሲ ሜሬሌ ማሲ ፓራላ ፓሱ ሮሎሞሲ ኬሬሌ ማሲፓ ራፓሱ ፖሮላ ማሲ ፓሬ ካሌማ በጌታ በኢየሱስ ስም ደዌ ፍላጻ ቀስት ሁሉ አሁን የተሰበረ ይሁን። ወገኖቼን ሰላማቸው ረፍታቸውን የነሳ ማንኛውም በሽታ ከዚህ ሰዓት ጀምሮ ከምንጩ ከመሰረቱ በኢየሱስ ስም የተነቀለ ይሁን። እግዚአብሔር ሆይ ሰላምን ረፍት ለወገኖቼ ስጥ። በኢየሱስ ስም በጤንነትና በሰላም ባርካቸው። ቃድን ሀሳብን ብቻ በሕይወታቸው ላይ ፈጽም። ተጽዕኖ ሁሉ በኢየሱስ ስም የፈረሰ ይሁን። ጌታ ኢየሱስ ተባረክ። ዋጋ የከፈልክልን በመገረፍ ቁስል እኛን የፈወስከን ጌታ ኢየሱስ ተመስገን። አሁንም አንረሳውም፣ ያደረክልን አንረሳውም። ኢየሱስ ተባረክ። ተባረክ። እግዚአብሔር አብ አባታችን ሆይ አንድያ ልጅን እስክትሰጥ ድረስ ዓለምን እኛን ስለወደድከን ተባረክ። እግዚአብሔር አብ አባቱ ተመስገን። እግዚአብሔር መንፈስ ቅዱስ ተባረክ። ጌታ ኢየሱስ አዳኛችን ሆይ ተባረክ። ሃሌሉያ ሪካ ፓስኬ ፓራ ካላማዲያ ሬላ ማስኬ ሲፖሮሎ ማሲ ሬላ ማሲ ማስኬ ፓራ ካላማዲያ ተመስገን። ጌታዊ ክብር ሁሉ ለአንተ ይሁን። ወገኖቼን ስለነካ ስለዳሰስክ ተመስገን። አሁን የሚያስጨናቂ ዘንግ በኢየሱስ ስም ይሰበር። ተጽዕኖ ሁሉ በኢየሱስ ስም ይፍረስ። ወገኖቼ ዛሬ አዲስ ነገር በሕይወታቸው በማድረግ እንድትገለጽ እኔ በኢየሱስ ስም ጸለይኩኝ። ክብር ሁሉ ለስም ይሁን በኢየሱስ ስም። አንድ ጥሪ ደግሞ ሳላቀርብ ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስ ስለኛ ዋጋ የከፈለው የደቀቀው አምላኬ ስለምን ተውከኝ ብሎ የጮኸውን ይህንን ጌታ እቀበላለሁ ለኔ ነው ይህንን ዋጋ የከፈለው ለምንል ወገኖቼ የመዳን ቀን ዛሬ ነው። ስለ ነገ የምናውቀው ነገር የለም። ዛሬ ድምፁ ስትሰሙ ልባችሁን ልከኛ አታድርጉ ይላል የእግዚአብሔር ቃል። ወገኖቼ እንዴት ነገ እንኖራለን ብለን ሁሌ ተስፋ እናርግ። ምክንያቱም ነገኛ ላትሆን ትችላለች። ሰው ኤኒ ታይም ከዚህ ምድር ላይ ለቆ ሊሄድ ይችላል። ስለዚህ ለዚህ ለጌታችን ህይወታችን ብንሰጥ እናገኘዋለን። ነፍሳችን ስለኛ ብንይዝ ግን እናጣታለን። ለሱ ግን ብንሰጥ እናገኘዋለን። ኢየሱስ ጌታ ነው። ጌታ ኢየሱስ ክርስቶስ ህይወት እንዲሆነን እንዲሰጠን እንዲበዛለን ወደኛ መጥቷል። ዮሐንስ ወንጌል 10 ላይ ህይወት እንደሆነላችሁ እንድበዛላችሁ መጥቻለሁ። ሰይጣን ግን ሊያጠፋ ሊገድል ሊያርድ ነው የሚመጣው፣ ሊሰርቅ ነው የሚመጣው ብሏል ጌታ። ስለዚህ ህይወት እንዲሆንልን እንዲተረፈረፍልን እንፈልጋለን። ጌታ ኢየሱስ ክርስቶስን እንመን። ህይወታችንን ለሱ ኮምፕሊትሊ አብሶሉትሊ እንስጠው፣ ለጌታ እንስጥ። ይህንን እሺ ለምንል እኔ የምለው ትጸልያላችሁ። ከዛ ደግሞ ባረካችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ በአፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ። በኢየሱስ ስም አባቱ ይህንን የጸለዩ ወገኖች ይባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። ሕይወት ነፍሳቸው ሁሉ ይባረክ። ከክፉ ሁሉ ደግሞ ጠብቃቸው። ዘመናቸው ሁሉ ጌታ በቤት እንዲያሳልፉ አንተ አቅም፣ ኃይል፣ ብርታት ሁናቸው። ጸጋ ያግዛቸው። ላኩይ እነዚህን ወገኖቼ ለተባረኩት ለአማሩት እጆች ላንተ አሳልፍ የሰጠው እግዚአብሔር ተመስገን። ስለረዳን ስላገዝከን ተባረክ። በቃል አልፈ ስለተናገርከን ተመስገን። አሁንም ተስፋችን ኢየሱስ ሆይ ተባረክ። ዳግም መጥተህ ደግሞ
ስለምትወስደን ኢየሱስ ሆይ እናመሰግንሃለን። እግዚአብሔር የተመስገን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ ይሁን በኢየሱስ ስም ሃሌሉያ። እግዚአብሔር አምላካችን እንግዲህ ተናግሮናል። አምላኬ አምላኬ ለምን ተውከኝ ብሎ በጸለየው ጌታ ኢየሱስ ክርስቶስ ተናግሮናል። ጌታ ኢየሱስ ክርስቶስ ዋጋ ለኛ የከፈለልን፣ ለኛ የተጨነቀ፣ ለኛ ግራ የተጋብቶልን ነበር። ግን ኢየሱስ ሞቶ አልቀረም፣ ከሙታን ተነስቷል። እንኳን አሁንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ ሙታን አደረሳችሁ። እንግዲህ ጌታ በዚህ ጊዜ የተባረከ ጊዜ ይሁንላችሁ፣ ይስጣችሁ። ሃሌሉያ። ከዚህ በበለጠ ጌታ አምላካችንን ያደረገልን እያሰብን እንድናመልከው እንድንኖርለት ጌታ ይርዳን። ወገኖቼ ፕሮግራሜን ጨርሻለሁ። በሌላ ጊዜ ደግሞ በህይወት ብኖርና ጌታ እድሉን ቢሰጠኝ በአዲስ ሀሳብ በአዲስ ቃል በፊታችሁ ቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም እወዳችኋለሁ። ደግሞ ሳብስክራይብ ያላረጋችሁ ሳብስክራይብ አድርጉ፣ ለሰው ሪፈር አድርጉ። ምክንያቱም እግዚአብሔር የሚናገረውን ቃል ብንሰማ ይጠቅመናል። ወገኖቼ እንግዲህ ተባረኩልኝ። ጌታ ይወዳችኋል፣ እኔም ደግሞ እወዳችኋለሁ። አሜን።